እሺ ወደ ውይይታችን ከመግባታችን በፊት በመጀመሪያ ስማችሁንና አድራሻችሁን ያላችሁበትን ነገር ታስተዋውቁናላችሁ። ስሜ ሰናይት መላኩ ይባላል። የመጣሁት ከጅማ ነው። የባለ ትዳርና የወለድ ልጆች እናት ነኝ። አሁን ለጊዜው ስራ አልሰራም፣ በእረፍት ላይ ነው ያለሁት። እሺ ስሜ ኤፍሬም ማሙ ይባላል። የትናየት መላኩ ባለቤት ነኝ። የሁለት ልጆች አባት ከዚሁ ከአዲስ አበባ። ኢየሱስ ጌታ ነው። ስሜ ሄለን ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። ባለ ትዳርና የ4 አመት ልጅ አለኝ። እሺ ስሜ ሀና ነው። ሀና መላኩ። የመጣሁት ከዚሁ ከአዲስ አበባ ነው። የሄለን እህቷ ነኝ። ከዚህ በፊት የነበራችሁበትን እግዚአብሔር ያደረገላችሁንና አሁን ያላችሁበት ቆይታችሁ ታስተዋውቁናላችሁ፣ ትነግሩናላችሁ። እግዚአብሔር ለኔ ብዙ ነገር ነው ያደረገልኝ። እጅግ በጣም ብዙ ማለት እንደዚህ ብዬ የምዘረዝረው ነገር የለም። ነገር ግን ያው ብዙ በቃ በትንቢታዊ መልእክትም በፈውስም እግዚአብሔር ሁሌ ይደርስልኛል። ሁሉ ጊዜ ልሞት በዚች በትንሽ ወራት ውስጥ ልሞት የደረስኩበት ጉዳይ ነበረ። ማለት እግዚአብሔር ከዛ ፈውሶኝ አሁን በሚገርም ሁኔታ በቃ በማላቀው ክብር ነው ጌታ እንደዚህ ያረጋኛለው ማለት ነው። እና እግዚአብሔር ለኔ ምን ብዬ እንደምገልጽ አላቅም። ብዙ ነገር ነው ያደረገልኝ፣ ብዙ ነገር እና በጣም ነው የማመሰግነው እግዚአብሔርን። በጣም እውነት ኢየሱስ ጌታ ነው። ለዓለም ሞኝነት ሊመስል ይችላል ማለት እኛ በጌታ ሆነን ብዙ ነገር ሳይሳካ ሲቀር ኢየሱስን መያዝ ብቻ በቂ ነው። መሳካት አለ መሳካትም አይደለም። ነገር ግን ሁሌ እኛ እሱ መልካም ለኛ መልካም የሆነውን ነገር ቀድሞ ያቀልናል። እኛ ይመስለናል እንጂ ማለት አሁን እኛ እንደዚህ ካልሆነ እንደ ጌታ ሆይ ልንል እንችላለን። ነገር ግን እሱ አስቀድሞ መልካም ይሄ ነው ላንቺ የሚጠቅምሽ ይለናል። እና እኔ ደግሞ በብዙ መንገድ ያው የወጣትነትን ጉዳይ አለ፣ በብዙ ነገር በራሴ መንገድ ሊሄድም ያልኩበትን ጉዳይ እንደዚህ ያለ ያስተካከለ ጌታ እስካሁን ከኔ ጋር ሆኖ ብዙ ነገር ረድቶኛል። እና ጌታን እንዴት ብዬ እንደማመሰግነው አላውቅም። ከሞት ነው ያዳነኝ። እንደገና ያው የሆነ ታይም ላይ ደግሞ ከዚህ በፊት ይሄ አክሲደንት ከመድረሱ በፊት በትንቢታዊ ቃል እግዚአብሔር ሰው ተናግሮኝ ብዙ ነገሮች ተፈተዋል። ብዙ ነገሮች ያላሰብኩት ነገር ማለት ነው። እና ያ ነገር ተስተካክሎ በሚገርም ሁኔታ ተስተካክሎ ከዛ ደግሞ ጠላት ሊዋጋ ይመጣል። ያ ትንቢታዊ መልእክት ይመጣልኝ በትዳር ዙሪያ ነበር። ያው ክፍተት የነበረበት ጉዳይ ነበር። በቃ ዲቮርስ ላይ የደረስኩበት ጉዳይ ነበር። ጌታ ግን ኖ አለ፣ በቃ አይሆንም አለ። እና ጌታ ደግሞ አይሆንም ካለ በቃ ምንም ማንም እዚህ ጋር ህግም ምንም ሊከለክለው አይችልም። ህግ ቦታ ድረስ ሄጃለሁ በቃ ፍቺ ልፈጽም ማለት ነው። ነገር ግን እኔ ጌታ የተናገረውን አምን ስለነበር ጌታ ጣልቃ ገባ በዛ ጉዳይ ማለት ነው። ያንን ጠላት ያሰበው ጉዳይ ነበር ግን አልተሳካለትም ጠላት። በዛን ጊዜ ከተዳርሽ ጋር አንድ ላይ ነበራችሁ? አዎ ቢያንስ እኔ በዛ መልእክት ሲመጣልኝ ለ3 ወር ምናምን አብረን አልነበርንም። ልጄን ሁሉ ይዞብኝ ሄዶ ምናምን ማለት ነውና ተናግሬያለሁ ከዚህ በፊትም። ግን ለኔ ከባድ ነበር። ግን ጌታን ስለማውቀው በጣም እጽናና ነበር ማለት እንዴት ሆነ የምልበት ታይም ነበር። ግን በቃ እስቲ ጌታ ካለ ይሁን አለ አይደል። ጌታ ግን የሚያፋታም አምላክ አይደለም፣ የሚያለያይም አምላክ አይደለም። እና ያንን ነገር ትንሽ ትግስት ግን ይፈልጋል ከኛ ማለት ነው። ያ ቃል ከመጣ በኋላ 3 ወር ተፈትኜበታለሁ። 3 ወር ያህል ህግ ቦታ ሄጃለሁ። ብዙ ነገር ሆኗል። ከቤተሰብ ጋር በቃ ተነጋግረናል። ብዙ ነገር ሆኗል። ግን ጌታ እንዳለኝ ሁሉ ነገር ተመለሰ። ሁሉ ነገር ተመለሰ፣ እንደ አዲስ ሆነ። ያ ነገር ልጄን አገኘሁት በሚገርም ሁኔታ በቃ በደስታ ማለት ነው የማላቀው። ጌታ ደግሞ የሚገርማችሁ ነገር ጌታን ስናቀው እውነት አናቀውም ደስታችንን። እልፍ ነው የሚሆነው ደስታችን። እኛ ትንሽ ደስታ ይዘን ሊሆን ይችላል በቃ
ደስ ብሎን እንዲ ግን ጌታን ደግሞ ሞር ስናቀው በኢየሱስ ያለው ሰላም ያለው ደስታ ምንም አያጓጓንም እውነት እና እኔ ብዙ ነገር ነው ይሆናል ብዙ ነገር ግን በቃ እኔ ለራሱ ሚራክል እንዴት ማለት እኔ እንደዚህ መንፈሳዊ ሴት ምናምን በሚለው ነው በፊትም አቀው እንዲ ከክርስትና ጋር ጥብቅ ብሎ ግን ጌታ የወደደው ነው ያደርጋል የወደደው ማለት በቃ እኔ ብዙ ነገር ሆኖልኛል ደስ በሚል ሁኔታ ማለት ነው እኔም ደግሞ ትንሽ ነገር ሀፕን ሲያደርግ ጌታ ጋር ነው የምሮጠው አልፌ ለጠላት እጄ መስጠት አልፈልግም በቃ በተቻለኝ አቅም ጸልያለሁ ባለኝ ነገር ወደ ጌታ ሮጣለሁ ጌታ ደግሞ አያሳፍርም ከዚህ ማለት ይሄ ነገር ከሆነ በኋላ ደግሞ የሆነ ሀፕን ተፈጠረ በማላቀው ነገር ወገቤ እግሬ ምናምን ተያያዘ ቤት ተኛሁ ያ ሁሉ ነገር ሲፈጠር ምንም የማቀው ነገር የለም ከሷ ጋር ከህቴ ጋር መጣ ቤት ሆቴል ስመጣ በዊልቸር ነው የገባሁት እና በጣም ማለት ለኔ ራሱ በመስቶት ራሴን ሳይ ምናምን ያስደነግጠኝ ነበር ምንድነው እንዴ ተፈጠረው ብዬ ማለት ነው ከዛ ግን ገባሁ ቤት ሆቴል ገባን አገልግሎት ተገለገለን እግዚአብሔር ሰው አገኘን ጸልየልን በነበረው ሹዛን ጊዜ በቃ ስፓይናል ኮርድ ከኋላ ያለው ስፓይናል ኮርድ አይሰራም ዶክተሮች ተስፋ የሚያስቆርጥ መልስ ነው የመለሱልኝ ማለት ሰርጀሪ ትደረጋለሽ ጀርባ እንግዲህ አስቡት ጀርባ ተከፍቶ መሰራት ማለት እውነት ለሌላ ማለት ለማያምን ሰው ለአህዛብ ሊሳካለት ይችላል ነገር ግን ለክርስቲያን ለመንፈሳዊ ሴት ያ ሞት ነው ስፓይናል ኮርድ ምን ነበር ምን ሆነ ነበር ሶስት አጥንት ተደራርቧልና ነርቬን ነክቶት ይሄ ጭራሽ አይሰራ ግራግር ጭራሽ ማለት ነው እና በማላቀው ሁኔታ ያ ነገር ተፈጠረ ግን ጌታን ስለማቀው በልቤ ያው ጌታ እንደማያሳፍር ስለማቅ ቀጥታ ገባን ሙሉ ቤተኝተሽ ነበር ሙሉ ለሙሉ አልንቀሳቀስም ያው እህት ያለች ምስክር አስተማሚ ደግሞ ሰው ሞር ታቃለች እኔ የሷን ፊት እያየው ነበር ተኝቼ የሷን ፊት ሳይ እውነት እንዲያሞኛል እንደ ይላል ማለት ራሴን እስከመሳት ምንድነው የሆንኩት በእውነት ከባድ ነበር በቃ ያ ጊዜ ማለት ነው ለኔና ጌታ ግን በአንድ ቀን መጣሁኝ በቃ ለ3 ቀን መጣን ጾም ጸሎት ሲጸልይልኝና ስነሳ እሷ በጣም ደንግጣ ነበር ወደዚህ ከመጣትሽ ወደ ቢኤች ኢንተርናሽናል ሆቴል ከመጣትሽ በፊት ዶክተሮች ምን እንድትሆኚ ነበር ያሉሽ በቃ ኦፕሬሽን ሰርጀሪ መሰራ ምንም ነገር ቴራፒ ባይሆን ሰርጀሪ ባይሰራስ ምን በቃ በዊልቸር ሁሉ ጊዜ ሰርጀሪ ከተሰራ በኋላ ግን ትንሽ ተስፋ ነበር የሚሉት ነገር አለው ተስፋ አለው ይላሉ ለኔ ግን እንደ ክርስቲያን እውነት እንደ መንፈሳዊ ሴት ጠላት ያሰበው ስለሆነ ይሄ ነገር ወይ ይገለኛ ወይ ደግሞ ቤት እንደሚያስቀምጠኝ አቅ ነበር እንዴ ጌታ በቃ እውነት ምናቀው ጌታ ይነግረናል መልእክት አይደል እንዴ ለራሳችንና ስለዚህ ኦፕሬሽን ማለት ሰርጀሪ ካልሆንሽ በቃ በዊልቸር ነው ተቀመጪው ነው በዊልቸር በጣም በዛ ላይ ፔናል ነው እንደዛ ያለሽ አንድ ዶክተር ነው እኔ ያው 2-3 ቦታ ታዩ ምናም ብዙ ሰዎች ብለውኛል ነገር ግን በቃ ያንዱ መልስ እኮ በቂ ነው ለኔ ምክንያቱም 2-3-4 በሄድ ሁሉም ሰርጀሪ እንደሚሉኝ አቃለሁ ያ ነገር ግን የመጣው ያው ከጌታ ጋር ያለኝ ነገር ጠላት ያሰበው ነገር ስለነበረ ነው ነገር ግን እግዚአብሔር ደግሞ ለልጆቹ ደራሽ ነው በኢየሱስ ስም እኔ እውነት በዛ ሰዓት በቃ እንደ ጌታ ሆይ እንዴት ነው እንደዚህ መሆነው በቃ እንደዚህ ነው ግሬ የሚሆነው እውነት በቃ ለራሴ እንዴት ብዬ እንደምገልጸው አላቅም አሁን ሲያልፍ ግን ሰዎች እውነት አሁን አልፎ ሲያዩኝ እንዴት መራመዴ ራሱ ግራ የሚያጋባቸው ጓደኞቼ በተለይ ብዙ ጊዜ መተው የጠየቁኝ ጓደኞች አሉ በእውነት ምንድነው ያምርሽና ይሉኛል አው እንዴት ተፈውሻለሁ አው ተፈውሼ እኮ ነው በቃ ጠፋ ምናምን ይሉኛል እንዴ እውነት ብዙ ሰው አለ ይሄው ሰም እውነት እና ለኔ ግን ማቀው ጌታ ነው ያዳነኝ ለነሱ ባይገባቸው ካለ ሰርጀሪ እንደ ቆመሽ ሄድሽ ሚለኝ ሰው አለ ግን ጌታ ደርሶ ዛሬ ይሄው በግሬ በደንብ በእውነት ከዚች እዚች አልሄድም ነበር በሚገርም ሁኔታ ጌታ በቃ መውጣት መግባት እኔ እውነት ጌታ ሆይ ይለዋለሁ ልክ በቃ እንትን ስል በቃ ጌታ ሆይ እውነት እንዳገለግል በእርግጥ በቃ አንተ ፈልገሃል እውነት ፈልገሃል ፍቃድህ ነው እለው ነበርና ጌታ ደግሞ የሚያሳፍር አምላክ አይደለም
አስሄደኝ በእግሬ እውነቴን አፈኳት ቀን ነበረችና እኔ አሁን ላይ ሳወራው እውነት ለሰዎች ቀልድ ይመስል እንደዚህ ሆኜ ነበር ምናምን ስላቸው መቼ በምን ቀን እውነት ቪዲዮ ራሱ እንትን ብዬ ማሳየት ፈልጋለሁ ለሰዎች ለጌታ ምስክርነት ጌታ ምን ያህል እንደሚያስነሳ ለምናምነው ማለት ነው ለጌታ ይቻላል ብለን እናምናለን በዛን ታይምና ግን ስትታማስተኛ በአይኔ እኔ በነገራችን ላይ መስማቱን ሰምቼ ነበር የሚለው ምስክርነት ለኔ ነው ግን ማዳኑን ደግሞ በአይኔ ነው ያየሁት የጌታን ማዳንና ጌታ ይባረክ ኢየሱስ ጌታ ነው የእውነትና ለኔ ትልቅ ምስክርነት ነው ዛሬ ጌታን አመሰግነዋለሁ እንደዛ ተኝታ ስናያት በጣም ነበር ማዝነው በጣም ማለት እኔ መጀመሪያ ላይ እንደ ቀልድ ነበር የተኛችሁ መጀመሪያ ማለት እየተደጋገመ ቀኑ እየረዘመ ሲሄድ እየፈራው መጣው ያው ሰው ነኝና ፈራለሁ ጌታ እንደሚያድን ባምንም መፍራት ጀመርኩ ከዛ እሷም ያው ህክምና ይደረግ ተባለ ባለቤቷ መጥቶ ነበር ተነጋግረው በቃ ወደ ህክምና እንዴ ምንድነው ምትጠብቂው ነው የተባለችው ምንድነው ምትጠብቂው ስለዚህ ያለንበትን ዘመን አስቢው ነው ያላት እንደው ማለት በህክምና መዳን ይቻላል እሱ ያው በጌታም ስላልሆነ በዚህ አጋጣሚ ማለት ነውና ዘመኑን አስቢ በህክምና መዳን ይቻላል ምንድነው አንቺ ጌታ የምትይው ነው ያላት እንደዛ ላይ ስትለኝ ልቤ ነው የተሰበረው የእውነት ማለት ጌታን እናቀዋለን ከዘመናት በፊት ማዳኑን ሰምተናል አይተናል አይደለም ግን ሰው ስለሆነን ያው እንደክማለን ወሰነች እቴም ያው ህክምናው ተደረገ መጀመሪያ ያያት ሐኪም በጣም ነው የደነገጠው ማለት እሷን አይቶ ከእንደገና ያው አጥንት እንደዛ አይነት መደራረብ በቃ እንደዚህ ነው የተጣበቀው ማለት ነው መንቀሳቀስ አትችልም እና በቃ ሰርጀሪ ካልሆንሽ አትድኝም ነው ያላት እዛ ጋር ማለት ነው ማለት ሐኪም ያው ትሞቻለሽ ነው የሚለው እኔ ካልታከምሽ ትሞቻለሽ ነው የሚለው ከዛ በቃ ወሰነች ደውላኔ የነገረችኝ በጣም ነው የደነገጥኩት ማለት ያ ሁሉ እምነት የት ገባ ነው የምትዩ ከዛ ግን ያው ጌታ ከእንደገና ደግሞ መልሶ ያው ምን እንዳሳሰባት አላቀም ተውኩት ነው ያለችኝ አንድ ቀን ነው የቀረው ልንገባ ማለት ነው ኦፕሬሽን ልትገባ አርብ ቀን ነበር ቀጠሯችን ሐሙስ ማታ ላይ ደውላ እኔ እንደውም እየተዘጋጀው ነበር ማለት በጣም ጨንቆኛል ሆስፒታልም እንደዚህ ረጅም ጊዜ አሳልፈኝ ስለማለቅ ያው መቆየቷም ስለማይቀር በቃ በጣም ጭንቀት ውስጥ ነበርኩኝ ማታ ላይ ደውላ በቃ ትቻለሁ ሃኒ ስትለኝ እጅግ በጣም ጌታን ነው ያመሰገንኩት የእውነት በጣም አመሰገንኩት ማለት እንዲ ልቧን ቀይሮ ባለቤቷ ነው በቃ የገፋፋት መጀመሪያ እሺ ብላ ነበር ማለት ቤተሰብ ለማዳን ነው አይደለ ከዛ በጣም ደስ አለኝ በማግስቱ ሄድኩኝ በቃ ቤች ኢንተርናሽናል መግባት አለብኝ አለችኝ በቃ በጸሎት አው ታላቀታችንም ነበረች የኛ ታላቃለችና እሷም ደግሞ በጌታ ናት እና በጣም የሚገርም ነገር ነው ያለችው መጀመሪያ ላይ እንዴት ጌታ የምትሉትስ ነው ያለችን ማለት ነው እንዴት ጌታን የሚያድነው እሷን እንደዚህ ያረጋት ጠላት ነው ሰባብሮ ሊያስቀምጣት ስለፈለገ ነው ብላ እንደውም ነግራሻለች ላንቺና ጌታ ይባርካት በሷም ደግሞ ጌታ ተናግሮ ነበር ከዛ በቃ ልባችን በእግዚአብሔር በቃ በክርስቶስ ሞላ በቃ ፈውስን ከእንደገና ደግሞ ያው መንፈስ ቅዱስ እኛ ስንነቃቃ ነው አይደለ ወደ እኛ እንትን የሚለው ከእንደገና ጌታን ደግሞ መፈለግ ሆነና መጣን ወደዚህ ወደ ቤች ኢንተርናሽናል 3 ቀን ስትገቢ ግን አንቺ ነሽ ብዙ ነገር በጣም ግን ጌታ በቃ ልቤ ውስጥ ሞልቷል መጀመሪያ ላይና በቃ እንደምትፈወስ ለሷም እየነገርኳት ነው የመጣ ነው ያው እሷ ህመሙም ስላለ በነገራችን ላይ የታመመ ሰው ነው የሚያውቀው እዛ ህመም ውስጥ ሆና እኔም የሚሰማኝ ስሜት አለና ጌታ ረዳን መጣን በመጀመሪያ ቀን እሷ መውረድ አትችልም ነበር እንዳልኳችሁ እንደዚህ መቆም ራሱ አትችልም እውነት ለመናገር እኛ እዚህ ጋር የተቀመጥነው በነገራችን ላይ
ምስክርነት ማለት ወንጌልን መስራት ነው እና እዚህ ጋር ስንቀመጥ ዝም ብለን ለወሬም አይደለም ለመታየትም አይደለም ግን የጌታን ማዳን በእውነት ለመመስከር ነውና ስንመጣ መቆም አትችልም በቃ እኔ ራሱ በሷ እንትን በቃ እኔ ራሱ በሽተኛ ልሆን ነበር ማለት ይቻላል ጭንቀት ነበረብኝ ጌታ ግን ረዳን እዚህ መተን የመጀመሪያ ቀን ያው እሷ ተኝታ ነበር እኔ ወርጄ ተገለገልኩኝ ሁለተኛ ቀን እያለ ሶስተኛ ቀን ላይ በሁለተኛ ቀን ላይ ነው የእግዚአብሔር ሰው አገለገለም የእግዚአብሔር ሰው ነብይ ኤርሚያስ አገለገለም በዛን ሰዓት ያው እግዚአብሔር በነገራችን ላይ እኛ ስለፈለግ ነው አይደለም እግዚአብሔር በቃ መዳን እኛ ፈልገ ነው አይደለም እግዚአብሔር ወደኛ የሚመጣው ራሱ ፈልጎን ስለነበረ ለራሱም ሲል ስለሆነ እዛ ጋር የነበር ነው እግዚአብሔር ረዳን የመጀመሪያ ቀን ከብዙ ስራት ነው የተፈታ ነው እኔም ራሴ ተፈታሁኝ እግዚአብሔር ይባረክ ከጋንት ሳፈጻውተሻል ነፃ ወጥቻለሁ መጀመሪያ የእግዚአብሔር ሰው ሲገባ እሷ ፊት ነበረች እና ነንቺ ብሎ ነው ልክ እሷ ስትነሳ እኔ በፍራሽ ታያለሁ እንደዚህ በወንበሮች ስር ስለነበር መቀመጥ ስለማልችል እኔ ፍራሽ ላይ ነበርኩ በዛን ታይም እና መቀመጥ እንትን አላት እኔ አስተውሳለሁ የእሷን ማለት ነው እና በሽቶ ምናምን ብሎ ነው እንደውም እና ውጪ እንዳትወጪ የተሰራ ነገር ምናምን ብሎ ነው እንትን በዘይት ጸለይላት ማለት ነው እና መንፈስ ወጣ ደስታዬን እግዚአብሔርን አመሰገንኩት የእውነት ከእንደገና ደግሞ እንዳስበው ሆነ ጌታን በቃ ወደ ጌታ እንድቆርጥ ሆነልኝ ለኔም ደግሞ እግዚአብሔር ይባረክ እግዚአብሔር ይመስገን የእውነት ኢየሱስ ጌታ ነው አሜን እና እንደዛ ሆነልን በሶስተኛ ቀን አደርን እንደዛ ተንቀሳቀሰች በጣም የተገረምኩት ማለት ሽንት ቤት ላይ እንደዚህ መቀመጥ አትችልም ነበር ቻለች እንደውም እየተከታተልኩ ነበር ማያት በቃ ከጀርባዋ ላይ እኔ አልጠፋም የትም ስገባ ማለት ነው ያያዩት ነውና እንዳትወድቅብኝም ብዬ መፈውሷን አምኛለሁ ግን ያው ከዛ እሷም በነገራችን ላይ በጣም ጠንካራ ልጅ ናት እግዚአብሔር ይመስገን እና በቃ ጌታ ከእንደገና እየሰራት በሶስተኛ ቀን ከእንደገና ተገለገልን ቅዳሜ ጧት ላይ የእግዚአብሔር ሰው ቢሮ ያንዳንዳችን መንገባው ታይም በዛ ሰዓት ባይዘዌ እሷ ራሱ ማለት ነው የማትፈልገው ነገር ነበረ በላይፏ የማትፈልጋቸው ነገሮች አሁን እንድትላቀቅ የምትፈልገው ነገሮች ነበርና በሚገርም ሁኔታ በእኔ መታመም ምክንያት ነው መጣች እንድቆርጤው በእውነት አልቆርጥ ከዛ በፊት ሳልታመም በፊት ማለት ነው እናወራ ነበር መቼ ነው ጾም ጸሎት መንገባው በኤች ሆቴል መግባት አለብን እኔ ደግሞ ከገባሁኝ ፎቶ ይዤ ልግባ እንባባል ነበር ቤት ማለት ጌታ ለካ አሁን ላይ ስናስበው ልክ እኔ ስታመም ለካ ቆርጠን እንድንገባ ነው ብዙ ሚስጥር ስለነበረ እሱ እንዲፈታ እውነት ጌታ እኔ አሁን ላይ ሳስበው ለካ ጌታ ለአንድ ሰው ብቻ ይመጣ ለዛ ለጉባኤው በሙሉ ነው የሚመጣ ለአንድ ሰው መልእክት ይመጣው ለሁሉም ነው አምነን ስንቀበል የሚሰራውና በትክክል እሷም እንደዛ ስትለኝ ኢየሱስ ያስኩኝ በቃ በእውነት ከዛ ራሱ ተላቃውን የሚገርም በቃ ክርስቲያን መንፈሳዊ ክርስቲያን እውነት እና አሁን ከቸርቿ ያመለከች በእውነት በሚገርም ቃሉላ ታስተምረኛለች ማታ ላይ ብንሆን እየተወያየን እንጸልያለን የሚገርም ነገር ሆኖ በጸሎት ራሱ እየተባበርን እና ደስ የሚል ላይፍ ከዛ በኋላ ያለው ነገር በቃ ጌታ ፈቶን ማለት ነው በሶስተኛው ቀን እንቀጥል እሱን አይደል በሶስተኛው ቀን ያው ቢሮ እየገባን ሲጸለይልን መጀመሪያ እህቴን ነው ያገለገላት ነብይ ኤርሚያስ ዘርቂ ነይ ያለ አንቺ ፎከስ ቀስ እንዳትንበረከኪ ነይ ከኔ ጋር ቀስ ሂጂ ሰይጣን ያለው ውሸት ነው ጠንቋይ ያለው ውሸት ፎቶሽ ላይ የተባለው ውሸት የተነገረብሽ እውነት ማን ኢየሱስ ማን ጌታ ነው
ሾክ ታደረገች። አያችሁ ኢየሱስ ማን ነው? ችላ አላልኩት የዋልከውን ውለታ ማን ያቆመኝ ነበር? ሆኖ በኔ ቦታ ሆኖ በኔ ቦታ ትዝ ይለኝ ጀመረ ውስጥ ውስጤን መዳኔ ብዙ ነገሮቿ ናቸው ማለት መቆም የነበረባቸው ነበሩ። እሷም መቋረጥ የነበረበት ነገር ነበረ። የብዙ በቃ ከቤተሰብም ሊሆን ይችላል። በአጠቃላይ በቃ በዙሪያችን ያሉት ብዙ አማኝ አይደሉም እና ብዙም እንትን አይደሉም። ግን እግዚአብሔር በቃ እንድትበረታ አድርጎ ነው በቃ በምክርም በቃልም አይደለም ያገለገለች። ከዛ ተፈታውታች። ቀጥሎ እኔ ነኝ የገባሁት። እኔ ደግሞ ምንም አይነት እንትን አልነበረኝም ማለት አሁን ሰው አንድ እቅድ ብቻ ነበር የነበረኝ እኔ በህይወቴ ማለት ነው። እቅዴ በቃ አንድ ነገር ነበር እና የእግዚአብሔር ሰው እንደዚህ ፊት ለፊት ተገናኝተን ምንድነው የምታቀጂው ብሎ ሲጠይቀኝ አላውቀውም ነው ያልኩት። ማለት የማቅደው አንድ እቅድ ነው በህይወቴ። ጠላት በብዙ ነገር ይዞኝ ነበርና ጌታን ባቀውም ግን ወደ ማለት ጌታን ካልቀረባችሁት ፍላጎት ነው አይደል የሚጠይቀው ጌታ። በግድ ነይ ወደዚህ አድርጎ በሪሞት የሚያንቀሳቅሰን አምላክ አይደለም። የራሳችን ፈቃድና ፍላጎት ነበር። የእውነት ኃይል ተጨምሮልኝ ነው የወጣሁት። በቃ ቆራጥ ሆንኩኝ ወደ ጌታ ብቻ እንድመለከት። አንደኛ በእህቴ ምክንያት በቃ እህቴ ምክንያት ሆነች። እግዚአብሔር ይባረክ። መታመማም ለበጎ ነው የሆነልንና እግዚአብሔር ይባረክ። በቃ በብዙ ተገልግለን ወተናል። ህይወት እንዴት ነው? ህይወት በጣም ሰላም፣ ደስታ፣ ጌታን የመፈለግ ልብ ከእንደገና አዲስ ነገር ነው ብቻ የተገጠመልኝ ነው ብዬ ማስበው። አስተሳሰቤ ተቀይሯል። ልቤ ጌታን የመፈለግ ልብ ሆኖልኛል። እግዚአብሔር ይባረክ። እውነት ጌታን በጣም ነው የማመሰግነው። ከእንደገና ደግሞ አባት ሆኖኝ ከእንደገና አውጥቶ የእውነት እንደ አዲስ ደግሞ የሰራኝ አባቴን አመሰግነዋለሁ። ጌታ ይባረክ። እሺ የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው፣ የጌቶች ሁሉ ጌታ ነው። ለሱ እንጃ ቃላት የለኝም። እኔ ከሞት ነው ያነሳኝ ጌታ ከአንዴም ሁለቴ፣ ከዛም በፊትም ከብዙ ስራ ውስጥ ነው ጌታ ያወጣኝ። እንደዚህ ቀላል አይደለም። ስናወራው ቀላል ይመስላል፣ ስናልፍበት ነው እናውቀው እና ከሞት ነው ጌታ በቃ አለቃ በቃ በተባለ ነገር ላይ ነው የደረሰልኝ ጌታ ለኔ እና አሁን እንጃ ቃላት ሁሉ ያጥረኛል። እሱ የሁሉ ውጤት ለዚህ እንድንቆም ለሱ እንጃ ለሱ ክብር እኔ እንደዚህ ለመናገር መብቃቴ ራሱ በጣም እጅግ አድርጌ አመሰግነዋለሁ። ለሱ ቃሱ ሊያን ሁሉ ፈተና አሳልፎ በዛ ፈተና ውስጥ ሁሉ ምስክርነቱ ላይ በነገራችን ላይ ያቀረብኩት በጣም እንደውም ጥቂቱን ነው። ከዛ በፊት ባለፉት በቃ እኔ በህይወቴ ከእናቴ ማህፀን ከወጣው ጊዜ ጀምሮ ራሴን ካወቅኩበት ጊዜ ጀምሮ አይቼ የማላውቀውን ሰላምና ጤና፣ ጉልበት፣ አቅም ነው የሆነኝ ጌታን ከተፈወስኩኝ በኋላ ማለት ነው። የጌታ ፈውስ ካለፈን በኋላ በእኔ ላይ ማለት ነው አይቼ የማላውቀውን ሰላም፣ ህይወት፣ ጤና፣ ጉልበት፣ አቅም ነው የሆነኝ ኢየሱስ እና በጣም የሚገርም እንጃ ኢየሱስ ልዩ ነው። ከአይምሮዬ በላይ ነው። እኔ ጌታ ለእኔ በጣም ከአይምሮዬ በላይ ነው። መግለጽ ሁሉ ይከብደኛል እሱን በጣም ምድር ላይ ያሉ ቃላቶች ሁሉ አይበቁትም። እሱ ካረገልኝ ነገር አንጻር እኔ እንጃ ገና ብዙ
ምንም ባደርግለት እሱ በገንዘብ በወርቅ በዕንቁ በምንም አይለካም። እሱ ከምንም በላይ ነው። ኢየሱስ ጌታ ነው። እኔን እንጃ ለእኔ ለቤተሰቦቼ ሁሉ መዳን ነው የምለው የኔ እንደዛ መሆን። ምክንያቱም የወጣሁበት እንትን በጣም ከባድ ነው። በጣም ሰው ከማይወጣበት ነው። ከሞት የሆነው ምንድነው በሰላም ተኝቼ ማለት ነው። ማታ 4 ሰዓት ላይ ሰላም ተኛሁኝ። ከዛ ሌሊት 7 ከዛ በኋላ የሆነ ራስ ምታት ነገር መጣብኝ። ጥቅምት 14 ነው እና ማታ ተኛሁኝ በሰላም ተኝቼ ማለት ነው። ራስ ምታት ራሴን አመመኝ። ከዛ ልክ ከባድ ራስ ምታት መጣብኝ። ምንድነው ብዬ ተኛሁኝ። ልክ ስተኛ ማለት ነው በጣም ከባድ ሙቀት፣ ላብ ሰውነቴን በጣም አላበኝ። ከዛ ባለቤቴም ተኝቷል፣ ልጆቼም ተኝተዋል። ከዛ አልቀሰቀሰውም ብዬ ተኛሁኝ ማለት ነው። ዝም ብዬ ነው የተኛሁት እንዲህ ለብሼ ምናምን አይደለም። ከላይ በቃ በጣም ከባድ ራስ ምታት መጣብኝ። ከዛ ተኛሁ። ከዛ አላቅም ራሴን ምን እንደሆነ አላቅም። ልክ ራሴን ያገኘሁት ስነቃ ሆስፒታል ውስጥ ነው። ሆስፒታል ተኝቼ አይሲ ውስጥ ነው እና የነበርኩት ሁኔታ በዛ ሰዓት ያው ቤተሰቦቼም እሱም ድንጋጤ ውስጥ ስለነበሩ ማንም ትተርፋለች ያለ የለም ማንም እና አላቅም። እኔ ልክ ስነቃ የት ነው ያለሁት ለምንድን ነው የመጣሁት ነው ያልኩት። ከዛ ስል በቃ እንደዚህ የሆነው ስኳርሽ ወርዶ ነው የተባልኩት። ከዛ በኋላ በጣም ደነገጥኩኝ። እዛ ሆስፒታል ቆየው። ከዛ በኋላ እሱን ትሪት እያደረጉት እያለ ሌላ ነገር ተፈጠረ ማለት ነው። ያ የመጣበት ምክንያት ለማወቅ እያሉ ምርመራ ሲያደርጉ ሌላ ነገር ማለት የሆነ ግልጽ አይደለም፣ ግን የሆነ ነገር አንጀትሽና ጣፊያሽ መሀል ላይ አለ። ከባድ የሆነ በቃ መኖር በቃ አትችይም። 3 ቀን ወይ 4 ቀን ነው እንዲህ ነው በቃ ትክክል ያሉ ዶክተሮቹ ለራሴው መተው ማለት ነው። እና ኦፕራሲዮን ካልተደረግሽ በቃ ልትቆይ የምትችይው ወይ 3 ቀን ወይ 4 ቀን ነው ያለችኝ። በህይወት መቆየት ከዛ ምንድነው ብዬ ስላቸው እንዴት እኔ ስኳር ነው ያላችሁኝ፣ እንዴት ነው ኦፕራሲዮን የሚሆነው? ስኳር እንደዚህ እየወረደ በጣም ነበር የሚወርደው። ስኳር መውረድ ማለት ቀላል 28 ነው። የኖርማል ሰው 50 ከ50 በላይ ነው መሆን ያለበት። እኔ 28 ነበር። ባይዘዌ እንትን ነው በሕክምናው ዓለም ይሄ ስኳር እንትን ሌቭሉ እንትን ከ40 በታች ሆነ ማለት አክቹዋሊ እንትን ዴዝም ነው ይሄ መሞት ወደዛ እንትን ነው። ምክንያቱም ኮማ ውስጥ ይገባል። ይቅርታ ግን አንተ የሕክምና ባለሙያ ነህ? አዎ እዛ ውስጥ ነው ያለሁት። አክቹዋሊ ከዩኒቨርሲቲ ከወጣሁ በኋላ ለ17 ዓመት አካባቢ ሕክምና ላይ ነበርኩ። የጥበብ ሁሉ መጀመሪያ እንግዲህ እግዚአብሔር ነው። በምድር ላይ ደግሞ እግዚአብሔር ያው ጥበብን ሰጥቷል። ከሰጣቸው ጥበቦች ውስጥ ደግሞ አንዱ ሕክምና ነው። እንግዲህ ለሐኪሞችም ጥበብን እግዚአብሔር ሰጥቷል ማለት ነው። ቢሆንም ግን ያልተጠየቁ መልሶቻችንን በሕክምናው ዓለም የማይመለሱትን መልሶችን ግን እግዚአብሔር ይመልሳል። ምክንያቱም በህይወቴ ያየሁትን ነገር ነው እና እንደ አጋጣሚ ሌሊት ላይ ነው 7 ሰዓት ላይ የሆነ ፌንት አርጋ ምናምን ወደቀች። በኋላ ወደ ላንድማርክ ሆስፒታል ነው ዘናት የሆነ የስኳር መጠኗ በጣም ሎ ሆኗል። 28 ነበረ። ከዛ በኋላ ምንም አይሲ ውስጥ ነው። ከአንድ ቀን በኋላ ነው የነቃችውና ይሄኛው ቁጥር ትንሽ ከባድ ነው። የሰው ልጅ በዚህ ቁጥር ለመኖር ትንሽ ይከብዳልና እግዚአብሔር ግን አስችሏል። ኢየሱስ ጌታ ነው። እና ከዛ በኋላ እነሱ ደነገጡና ይሄን ሲሰሙ ባለቤቴና ወንድሜ ሌላ ሆስፒታል ሄዱ። ሌላ ዶክተር ስፔሻሊስት ላይ ነበሩ። ከዛ እኔ ፈርሚ ተባልኩኝ። አሁን ነው መደረግ ያለብሽ አሉ እና ግሉኮስ እየወሰድኩ ነበር ተኝቼ። እንዴት ስኳሬ እንደዚህ እየወረደ እንዴት ነው ኦፕራሲዮን ሊሆን የሚችለው? ስኳሬ ይወርዳል። ከሱ የበለጠ ውስጥሽ ያለው ነገር ነው ለኛ ያሳሰበናል ዶክተሮቹ ሲሉኝ ነው። ከዛ እኔ በቃ ውስጤ መንፈስ ቅዱስ እየመጣ እንዳትፈርሚ ይለኛል። ከዛም በቃ አልፈርምም አልኳት። ባለቤቴና ወንድሜ ይምጡ አልፈርምም ስላት
በጣም ዶክተሯ አጣደፈች። ከዛ አልተፈረም በቃ አልፈረም አልኳት። ውስጥ የሚለኝ በቃ ለኔ እንዳትፈርሚ በፍጹም በቃ ከዛ ውጪ ቶሎ ፈጥነሽ ውጪ አለኝ። ከዛ እነሱ ደግሞ በቃ መጨረሻ ላይ መጣችና በቃ ልትቆይ የምትችይው ልንገርሽ 3 ቀን ወይ 4 ቀን ነው። ስለዚህ ሆስፒታሉ ተጠያቂ አይሆንም በህይወትሽ የሆነ አደጋ ቢደርስብሽ መፈረም አለብሽ፣ መውጣት አለበት። እሺ የሚወጣው ነገር ምንድነው ልበቃው አናውቀውም፣ ከፍተን ነው የምናውቀው ምን እንደሆነ አናውቀውም። እና በጣም እንደዛ ስትለኝ ሲሉኝ በቃ አልፈርምም ስላቸው መጨረሻ ላይ የኔ እነሱ ሌላ ዶክተር ሊያናግሩ ሄደዋል። ከዛ በኋላ በቃ እሺ ፈቃደኛ ካልሆንሽ በራሴ ፍቃድ ኦፕራሲዮኑን ትቻለሁ ብለሽ ውጪ የሚል ወረቀት ጽፈው አመጡልኝ። እሺ በቃ የኔን ህይወት ሊያድንም ሊገልም የሚችለው አንድና አንድ ብቻ ነው፣ እሱም ኢየሱስ ብቻ ነው። በቃ የኔ ነፍስ በሱ እጅ ነች። ከሞትኩም ሊገለኝ የሚችለው እሱ ስለሆነ በቃ ነፍሴ በሱ እጅ ነች፣ አልደረግም አልኩኝ እና በቃ አልቀበልም ኦፕራሲዮኑን ብዬ ፈረምኩኝ። እዛ ፈረምኩ። ወዲያውኑ ግሉኮሱን በቃ ንቀሉኝ ብዬ ወጣሁኝ። ደነገጡ ሌሎቹ ዶክተሮች ሲመጡ፣ ብዙ ናቸው የወሰኑት ዶክተሮች 5 ምናምን። ከዛ እንዴት ይሄን ታስፈርማይታለሽ? እንዴት እንለቃታለን? ውስጡ ያለው ነገር በጣም ከባድ ነው። አልትራሳውንድ ሲቲ ስካን ተነስቶ ለዛ እንትን ምርመራ ሲያዩ ነው እንግዲህ ይሄን ያገኙት። ከዛ በፊት የለም። እዛ እንዴት በቃ መልቀቅ ፈሩ። እኔ ነርሶቹን ጠርቼ በቃ ግሉኮሱን ንቀሉልኝና ልውጣ፣ ኦፕራሲዮኑ በቃ ምንም ውስጤ እንዳትቀበይ ነው የሚለኝ መንፈስ ቅዱስ። ከዛ በኋላ በቃ እንትን ወረቀቱን ለማምጣት ራሱ ከበዳቸው ዶክተሮቹ፣ አልቀበልም የሚለውን ማለት ነው። ከዛ እኔ ነፍሴ በክርስቶስ እጅ ነች፣ ሊያድነኝም ሊፈውሰኝም የሚችለው ሊገለኝም የሚችለው እሱ ነው። እሱ ካለ ይሁን አልደረግም ብዬ ፈረምኩኝ። ከዛ በኋላ ባለቤቴና ወንድሜ መጡ። ደነገጡ እነሱ በእኔ ውሳኔ ማለት ነው። እንዴት ብለው ደነገጡ። እኔን አልተናገሩኝም፣ ግን በቃ ደነገጡና ሄደው ሲያናገሯቸው በቃ ፈርማለች ተባለ። ከዛ አስወጡኝ። ቶሎ መውጣት ነው ከዚህ የምፈልገው በቃ አልኳቸው። ከዛ ወጣሁ። ቀጥታ ወደ ቤት ነው የሄድኩት ወጥቼ ማለት ነው። ምንም እኛ ስንደርስ በቃ በዚህ ሁኔታ አለቃትም መውጣት አትችልም አሉ። አይ መውጣት አለባት በቃ መጨረሻኛ ሰርጀሪም ትሁን የምትሉ ከሆነ እዚህ አትሆንም፣ ውጭ ነው ወስደን ሰርጀሪ መደረግ ያለባት ብለን ቤተሰብ ሁሉ ተወያየ። ለዛም ደግሞ ሰርጀሪ ለማድረግ አንፈቅድም። ኤርፕሌን አለ እንትን በፕሌን አምቡላንስ የሚባለው በአምቡላንስ በፕሌን ካልሆነ አንፈቅድም አሉ። እንደዛ አይነትማ አቅም የለም። ስለዚህ በቃ ፈርማ ከወጣች መልቀቅ አለባችሁ ብለን በመከራ ነው በቃ። ከዛ በኋላ ወጣች። ኢሚዲየትሊ በቃ መሞትም ካለብኝ ልሙት ብላ ወስናለች። እሷ እግዚአብሔር ነው የሚያድነኛለች። ወዲያውኑ ወጣን። እንደወጣን ላንድ ማርክ እንግዲህ 4 ቀን ቆይታለች። ከዛ ሃሌሉያ ሆስፒታል ወሰድን ወዲያውኑ። እዛ ደግሞ ጥሩ በጣም ጎበዝ ስፔሻሊስቶች ምንላቸው ሰዎች ነበሩ። እነሱ ደግሞ እንደገና ሲያዩ ምንም ነገር የለም፣ ምንም በቃ ምንም እንትን የለውም። ስለዚህ ለጊዜው ምንም እንትን ያለን ነገር የለም ወደሚለው ሄዱ። ግን ያ የሚታየው ነገር ግን አለ። ያ የሚታየው ምልክት ግን በቃ እንደዚህ አይነት እንትን ፔን አያሳይም የሚል እንትን ነበራቸው። ከዛ ወደ ቤት ገባን። እንግዲህ በቤት ቆይተን ነው ደግሞ ከ2 ሳምንት በኋላ ነው ከኦፕራሲዮኑ ካልቀበል ወጥቼ ማለት ነው። ከ2 ሳምንት በኋላ እንደገና ደግሞ ተመልሶ እንደገና አሁንም እንደዛው አይነት እንትን ውስጥ ገባ ማለት ነው። ራሴን ትቼ ማለት ነው። አሁንም እንደገና ሆስፒታል ገብቼ ነው እንግዲህ እንትን ያልኩት። ሁለተኛው ሞት እንደገና መጣ ጠላት። መጀመሪያ እንግዲህ እኔንም ልጄንም ሊገል ነበር ከልጃችንም። ከዛ በኋላ ደግሞ እሷ ደግሞ ጌታ አልፈቀደም እና እሱ የፈቀደውን ማንም ሊያደርግ አይችልም። እንግዲህ ተወለደች። እሷ ስትወለድ ደግሞ እንደገና ደግሞ እኔ ሊያጠቃ መጣ። ከዛ በኋላ እንደዛ አይነት ህመም መጣ። ከዛ ሁለተኛ ጊዜ ደግሞ እንደገና ድጋሚ እንደዛው አይነት ማለት ነው። እንደዛው የሚገርምስ የነበረው 28 ነው ሰኳር። ሁለተኛው 28 በርዶ አላቅም ራሴን እኔ በቃ
በቃ ስነቃ ያገኘሁት ሁለተኛ ጊዜ በሆስፒታል ነው። እዛ ሰውነቴ አለቀ፣ ነጭ ነው የሆንኩት፣ በቃ ተመጠጠ። ከዛ በኋላ ያሉ በቃ ግራ ገባቸው። ምንድነው ይሄ ምራቅ ምንጭ ሲባል ምንም ግራ ነው የገባቸው። ከዛ በኋላ በቃ እናያለን ደግሞ እኔና እህቴ ጂሰስ ቲቪን እናያለን። ያው እንቅልፍም ስለሌለ ቁጭ ብያለሁ። ግን ያው ውጊያ ስለነበረ ለመሄድም እንትን ጠላት በቃ እንዳትሄጂ ይዋጋል። በቃ ምን ዋጋ የለሽም ብትሄጂም አትድኝም አይነት ጌታ እንደሚያድን እርግጠኛ ሙሉ በሙሉ አምናለሁ፣ አውቃለሁ። ግን ያው ጊዜ አለው አይደል? ጌታ የሚፈውስበት የሚያነሳበትም ጊዜ አለው። እሱ ጊዜ ነበረው እሱ። ከዛ በኋላ ያን እያየን እንደገና ደግሞ የባለቤቴ ያክስቱ ልጅ አለች በጣም በጌታ የሆነች እሷ ሁሌም በቃ በጣም ነው የምትጸልይልኝ። በጣም ሁሌ ትደውላለች። ገና ይሄ ችግር ሊፈጠር ሲል ራሱ ደውላ በቃ እንዴት ነች እንደዚህ ታውቃለች እና ያለውን ችግር እንደዚህ ቸርች ሂዱ እባካችሁ ቸርች ሂዱ ትላለች፣ ሁሌ ትላለች። በዚህ አጋጣሚ እግዚአብሔር ይባርካት። በጣም ነው የምትጸልይልኝ የነበረው እና ለምን እናንተ እንትን አስገቡም እንደዚህ ሆቴል ጾም ጸሎት ገብታችሁ ለምን እሷም ትል ነበረ። ከዛ እሺ እላለሁኝ። ግን ውጊያ ስለነበረ ያው ጠላት በቃ እንትን ይላል ተስፋ በቃ ልክ ምራቁ ሲመጣ በተለይ ተስፋ አስቆረጠኝ በጣም በቃ ምንም እኖራለሁኝ አላልኩም ነበር። እንደውም ሰርጀሪውን ትቼ ከመውጣት የበለጠ እሱ የዛ ሰዓት ነው ተስፋ የቆረጥኩት ነበር። በቃ እኖራለሁ ብዬ አላሰብኩም። ያ መከራ ሁሉ አለፈ። በዛ ሁሉ ውስጥ ግን ጌታ ነበረ። እሱ ባይኖር እኔ እንጃ ምን እንደምንሆን አላውቅም፣ ምን እንደምሆን አላውቅም። ከዛ እንግዲህ ያንን ምርመራ አድርጌ መጨረሻ ላይ ስገባ እንደዛ በቃ ከዚህ በኋላ እኔ የትም ሂጂ እንደዚህ አትበሉ፣ በቃ እኔ እንደማልድን አውቀዋለሁ፣ በሕክምና አልድንም፣ በቃ አልሄድም ስል በቃ ለምን የእግዚአብሔር ሰው ነብይ ኤርምያስ ጋር ለምን ጾም ጸሎት ተይዞ ለምን ሳትገቢ ማለች። በቃ እኔም አውቀዋለሁኝ በምን እንደምድን ጌታ እንደሚያድነኝ አውቃለሁ። በቃ የኔ መዳኛ እሱ ነው። ከዚህ በኋላ ሆስፒታል የሚል ነገር አንዳትሉኝ አልኩኝ። ልክ የዛኑ ቀን ወሰንን፣ ደወልን፣ እንትን ያዘ። ከዛ በኋላ ገባው ማለት ነው። እዚህ ገባው። ልክ ስገባ በጣም የሚደንቅ በቃ እዚህ እስከምደርስ ድረስ ሁሉ ምራቁ ነበረ። እንደዚህ እንትን ይዤ ነው የመጣሁት ሁሉ እዚህ ስገባ ማለት ነው። ቤች ኢንተርናሽናል ሆቴል እዚህ ስገባ ማለት ነው። እዛ እንትን ይዤ ነበር እዚህ መኪና እስከሚያወርደን ድረስ ምራቁን እየተፋው ነው የመጣሁት። ልክ እዚህ ስገባ በቃ የሚገርም ነገር ነው። ውስጤ ያ ሁሉ ረብሻ ቢረብሸኝ ቢጨንቀኝ ሁሉ ነገር ሰላም ተሰማኝ። በቃ የሚገርም ሰላም። ከዛ በጣም ደነቀኝ። ልክ ገባን። ከዛ በኋላ ሰኞ ቀን ነው ማነው ሐሙስ ቀን የገባ ነው። ሐሙስ ቀን ገባን። ልክ ጠዋት ገባን ማለት ነው። ጠዋት ገብተን በቃ እየረሳሁት መጣሁ። ልክ ስገባ ሰላም ነው የተሰማኝ። ያው ጭንቀት እዚህ ውስጥ በቃ ጠላት የሚለቅብኝ ጭንቀት ልነግራችሁ አልችልም። የሚለቀው እንትን ጭንቀት በቃ በየጊዜው አዲስ እንትን ነው የሚያመጣብሽ ክስ በቃ እሱን እስካዳመጥሽው ማለት ነው። ከዛ በኋላ ልክ እዚህ ስገባ ሰላም ተሰማኝ። ያው ሁሉ ይሄ የሚወጠረው ይሄ በቃ ደም ስሬ ሲቆም ይታወቀኛል። ሰው ሲናገረኝ ይሄ መስመር ያወጣል። ምንም አልሰማሽም በቃ ዝም ብዬ እንዲህ ነው ቦይ የሚወርደው። ስትናገሪኝ መመለስ አልመልስም፣ ዝም ብዬ ነው ማይሽ ማለት ነው። ስታወሪ ሰውም ሊጠይቀኝ ሲመጣ ዝም ነው የምለው። ደህና ነኝ የለም ምን የለም ዝም በቃ ዝግት ነው የሚያደርገኝ። ከዛ በኋላ እና አልገባለሁ ወደ ውስጡላ ሰው ሊናገረኝ ሲመጣ ሊጠይቀኝ ሲመጣ ከዛ ልክ እዚህ ሲመጣ ሰላም ተሰማኝ። በቃ እንጃ አይቼ የማላውቀው ሰላም። በቃ ገባን፣ ትምህርት ገባን፣ ተማርን። ልክ ተምረን እንግዲህ ከዛ ልክ የምበላው ደግሞ ምግብ 2 አይነት ምግብ ብቻ ነው። ውሃ አልጠጣም። ለመድኃኒት ብቻ ነው የምወስደው መድኃኒት ለማዋጥ። ልክ እዚህ ገባሁኝና አሁን እንዴት ነው የሚደረገው ምግብ ምንድን ነው የምትበይው ብሎ ሲጨናነቅ ባለቤቴ አሁን እኮ ኢየሱስ ቤት ነኝ፣ ብሞትም ብድንም በሱ ነው እበላለሁ እዚህ ያለውን አልኩት። ልክ አልኩኝና በላው ማለት ነው። 2 አይነት ምግብ ብቻ ነበር የምበላው እስከዛን ጊዜ ድረስ። ልክ እዚህ ስንገባ በላሁ። ስበላ በቃ ሌላ ጊዜ ስበላ የተለየውን ነገር ስበላ ቤት ውስጥ
ትውከት ነው፣ ከዛ ግሳት ነው። በቃ ማንም ሰው እኔ አጠገብ እኔ ማልፈልገውን ነገር አይበላም። ርቀው ወይ መኝታ ቤት ገብቼ ነው ማለት ነው እንትን ይላል። ስታየው ራሱ ገና ሳየው ገና እዛ ሲሰራ ማለት ነው በሩን ዝጉልኝ ነው ማለት ልክ እንደ እርጉዝ ሴት ማለት ነው። ከዛ እዚህ ሲሸተኝ ምን ሲለኝ ዝም ማለት። ከዛ ውሃ መጣ። በዛ በቃ አሁንማ ኢየሱስ ቤት እኮ ነኝ እንደፈለኩትን እበላለሁ እጠጣለሁ። ከዚህ በኋላ በሱ እጅ ነው ነፍሴ ብዬ በላውኝ ያለውን ነገር የምበላው 2 አይነት ምግብ ነበር በላው። ከዛ ውሃ በጣም እንዲህ ሳየው ውሃ ያስጠላኛል። ገና እንዲህ ነው የሚያደርገኝ ማለት ነው። ልክ ውሃውንም ጠጣው ዝም ማለት በጣም የሚገርም ነው። ከዛ በኋላ 3 ቀን ጾም ጸሎትና ትምህርት ተማርን። እግዚአብሔር ሰው 2ኛው ቀን ላይ ነው የመጡት። እግዚአብሔር ሰው ይዛኔ 2ኛው ቀን መጡ አስተማሩ። 3ኛው ቀን ላይ ቅዳሜ ቀን ነበረ ቢሮ እሳቸው ጋር ጸሎት እንትን ገባን ማለት ነው። ለእያንዳንዱ በሚጸልዩበት ጊዜ ማለት ነው። እዛ ስንገባ እንግዲህ የሆነው ነገር በጣም የሚገርም ነው። ሁለታችንም አብረን የገባ ነው። ከዛ በኋላ በቃ ጠየቁን። የእግዚአብሔር ሰው የነበረውን ነገር ጠየቁን፣ ነገርናቸው። ያለውን ነገር ያሳለፍኩትን ነገር ስነግራቸው በቃ በጣም የሚገርም ነገር ነው ያሉት። ከትውልድ ቀንሽ ጀምሮ ስምሽን እየጠራ የሚደግም ድግምት አለ ባንቺ ላይ ያሉ በቃ የሞት እንትን ድግምት የሚደግም አለ እና በቃ በዛይ ሲጸልዩ አጋንንት መጀመሪያ በትውከት ነው ወጣው። ከዛ በመቀጠል እንትን ጮኸ ወጣ ሲሉ እንትን አለና ጮኸኝ ወጣ ማለት ነው አጋንንት። እግዚአብሔር ስሙ ይባረክ። ኢየሱስ ጌታ ነው። እና በቃ ነፃ ወጥተሻል፣ በቃ ተፈውሰሻል፣ ምንም ነገር የለም። አንጀቷ ላይ የተቀመጥክ በምግብ የገባ እና በትውከት መልክ ነው በምግብ የገባ ብለው ሲጸልዩ በትውከት መልክ ነው የወጣው። እነዛ ዶክተሮች የሆነ ነገር አለ እንደሆነ አናውቀውም ያሉት ማለት ነው። አንጀቴ ላይ የተቀመጠው ለካ እውነት ነው። ዶክተሮች ላይ እኮ መፍረድ አይቻልም። እውነታቸው ነው። የሚያዩት ነገር እኮ አለ እነሱ። ከዛ እንደገና ደግሞ አስጮኸኝ ወጣ ማለት ነው አጋንንት። ኢየሱስ ጌታ ነው። እሱ አዳኝ ነው እንጃ ልዩ ነው ጌታ። ስሙ ይክበር ለዘላለም። በቃ ከዛ በኋላ በቤታችሁ ውስጥ ብርሃን ይሆናል፣ በስራም ስኬት ይሆንልሃል አሉት። የእግዚአብሔር ሰው ባለቤቴ ነው። አዲስ ህይወት ጀምረሻል። አሜን አሜን። ህይወትህ ተቀይሯል። አሜን። ለምስጋና ትመጣላችሁ። አሜን። እንደፈለግ ቼክ ማድረግ ትችላለህ። እግዚአብሔር እንዲህ ይልሃል፣ ቤትህ ላይ ብርሃን አውጥቻለሁ። አሜን። ኑሮህ፣ ስራ ሁሉ ይስተካከላል። አሜን። በሚስት ምስክርነት ብዙ አሸንፈሃል። እግዚአብሔር መንፈስ ይለፋል። ኦኬ በደንብ ሩጪ። እዛ በቃ ምስክርነት ተመሰከሪያለሽ እና የሕክምና ማስረጃሽ እንደገና ቼክ አድርገሽ ነው ያሉኝ። ሄድኩኝ ማለት ነው። ከዛ ወደ ቤቴ ተመለስኩ። ከዛ ከተጸለይልኝ በኋላ ወደ ቤቴ ተመለስኩ። የሚገርም ለውጥ ነው። በቃ የሚገርም ቤቴን በሚገርም ሁኔታ ለወጥኩት። በቃ አላውቀውም። ሲያድንሽ ጌታ እንጃ ከላይ አይደለም ሙጥጥ አድርጎ አጥቶ በቃ ልዩ ነው የሚያደርግሽ። በቃ በጣም እስከሚገርማቸው እህቴ ሁሌ ትመጣለች በቃ እየተደነቀች ማለት ነው። በቃ እውነት እንደዚህ በቃ መንቀሳቀስ ቻልሽ? ልክ አሁን እሷ እንደምትላት ከኔ ትከተላለች። በቃ ልክ እንደ ጻል ልጅ እየተከተለች ብቻሽን ትወጫለሽ። ለብቻዬ ማንም ትቶኝ አይሄድም ነበረ። የሆነ ነገር ወይ ራሷን ታረጋለች ወይ የሆነ ነገር ተብሎ ማለት ነው። እና በቃ የሆነ ሰው ተቀምጦ ነው አጠገቤ እንጂ ሰው ትቶኝ አይወጣም። አሁን በቃ ከተጸለየልኝ በኋላ ጌታ ከፈወሰኝ በኋላ በቃ በቤታችን ብርሃን ወጣ። ኢየሱስ ብርሃን አወጣልን። እዛ በቃ ተቀየረ፣ ሁሉ ነገር ተቀየረ። በቃ የሚገርም ጉልበት የሌለ ጤና ጉልበት፣ የፈለኩትን እበላለሁ እጠጣለሁ እንደፈለኩ። በቃ በጣም ነበረ መመኘው። እኔም እንደዚህ እወጣለሁ እገባለሁ፣ ልጆቼን ይዤ ቸርች እሄዳለሁ፣ ልጆቼን ይዤ እል ነበረ። በቃ በጣም ነበር የምጓጓው። ዝም ብሎ በቃ መቀመጥ እንደዚህ ቤት ውስጥ ልክ እንደ ሐውልት ማለት ነው። ቤቴን እንዳላይ አድርጎ ዘግቶብኝ ነበር ጠላት እና ኢየሱስ ግን ደረሰ። በዛ ሁሉ ውስጥም እሱ እየተዋጋ እዛ ደረሰኝ።
አልቻለም። ግን እሱ ማዳንም መግደልም የሚችለው አንድና አንድ ብቻ ነው፣ ኢየሱስ ብቻ ነው፣ ጌታ ነው፣ እግዚአብሔር ነው። እና በጣም ከሚገርም ሁኔታ ውስጥ ነው ያወጣኝ። እንደዚህ ስናወራው ቀላል ይመስላል፣ ስናልፍበት ነው የሚታወቀው። እኔ ሳልፍ ያሳለፍኩት በጣም ከባድ ነው። በጣም እንዲህ መናገር እንጃ። ጌታ ለእኔ ልዩ ነው፣ እሱ ልዩ ነው። በቃ ከአእምሮዬ በላይ ነው ኢየሱስ። እኔ እውነት ነው ብለው ማንም ሰው የተጨነቀ እንጃ ለሰው የማይቻለውን የሚችል አምላክ ነው ያለን እና እውነት ልንኮራ ይገባናል። ልክ ስንመጣ በቃ ልክ ስገባ ነው በቃ እግዚአብሔር መንፈስ በቃ በትክክል እንዳለ ተረጃለሽ እና ከዛ አቅም እየሆናት መጣ። በቃ አቅሟ በጣም ስትሮንግ ይሆን በልታ ማታውቀውን ነገር እንግዲህ እንትን ላይ ምስክርነት ላይ ገልጸናል። ስጋ ረጅም ዓመት በልታ አታውቅም እና ከዛ ስጋ ነው እንደውም እንትን ያለችው የመጀመሪያው ቀን ኢቭን እኛ የእግዚአብሔር ሰው ሲያስተምሩ ከዛ በቃ በእግዚአብሔር መንፈስ እንግዲህ እየጠሩ ሲናገሩ እኛን አይናገሩም ይላል። በቃ እኛን ሆይ እንላለን እና ልክ ጨርሻለሁ ብሎ ሲወጡ እንዴት እናርግ ምናምን ብለን በቃ እኛ ጭንቀት ላይ ስለነበርን የነበረው ነገር ከባድ ነበር። እግዚአብሔር ግን ቀን ነበረውና መልካም ነገር አደረገልን። ታላቅ ነገር እግዚአብሔር አደረገ። ያው እንደገለጸችው ነው። ከዛ በኋላ ያለው ህይወት እንግዲህ የሚገርም ነገር ነው። እንዴት ነው ጓዳ መግባት አሁን ግን ከተፈወሽ በኋላ እንዴት ነው ቆይታ? በጣም እንጃ በጣም ልዩ ነው። እኔ ያለቀም በጣም ጌታ እኔ እንጃ በቃ በጣም ነው የሚደንቀኝ። እኔ ጌታን እንዴ ከማውቀው በላይ ከምለው ከአእምሮዬ በላይ ነው ጌታ። በቃ ፍጹም ነው ለውጥ የመጣው እኮ ከዛ በኋላ እና ወደ ሌላ መስመር ነው የሄደችው። አሁን በቃ በፊት ደግሞ ትሰራቸው የነበረው ስራዎች ነበራትና ወደዛ በቃ አእምሮ አሁን በቃ ኦፕን ነው የሆነው በጣም እና እኔ ይሄ እንደዚህ አይነት አእምሮ ነበረሽ ይላልው በቃ ይገርመኛል። እና በጣም በቃ በፊት እርግጥ በጮኝነት ጊዜ በጣም ነው እንትን የምንለው ነገር ዲስከስ እናደርግና ይገርመኝ ነበር እና አሁን በጣም በቃ ወደሚገርም ነገር ገብታለች። እግዚአብሔር ይመስገን። እግዚአብሔርም ሰው በጊዜ የተናገሩን ነገር እንግዲህ እየሆነ ነው። ዳግም ደግሞ እንመሰክራለን ማለት ክብር ለኢየሱስ ይሁን። ከቤተሰብሽ አንቺ ከቤት ኢንተርናሽናል ሆቴል ከወጣሽ ቀጥታ ወደ ባለቤትሽ ሄድሽ? አይ መጀመሪያ ሄድኩኝ እህቴ ጋር ነበርኩኝ። ያው አብራኝ ነበረችው መሰከርልኝ ላይ ነበር እሷ ጋር ሄድኩኝ። የደወለችም ትጠይቃን ነበረ ምን አሉ የእግዚአብሔር ሰው ትል ነበረ። ያው ወደ እሷ ነው ሄድኩኝ። ከዛ ያለውን ነገር ነገርናት። በቃ ደስ አላት በጣም አመሰገነች ጌታን ያለቀሰች። እዚህ ላይ የሚገርም ነገር ነበረ። ኦልሞስት ከተመሰከረ በኋላ ስንት አንድ ወር ይሆናል እንዴ እዛ የተቀመጥኩት? እንደዛ ይሆናል መሰለኝ አንድ ወር። ያው ትንሽ ፊዚካሊ ሰውነት ያው መጠንከር አለባት እና ወደሚለው ሀሳብ ትንሽ ቀን ትቆይ ብለን ከዛ ጠዋት ላይ እሑድ ቀን ነበረ ወደ ቸርች እንሂድ ብለን መጣን። ከዛ በኋላ ልጆቼን እኔ በቃ ቁርስ በልተን አብረን ትቻቸውን የወጣሁት ሰላም ነበረ። እሷ ደግሞ ያው ቤተሰብ ጋር ነበረችና እህቷ ብቻ ነበር እዚህ ካሳንሳከ ገባን። ከዛ በኋላ ቸርች ገባን። እንዳጋጣሚ እግዚአብሔር ሰው ልክ ሲጀምሩ ማለት ነው ሲጀምሩ በቃ በተለያዩ ስርዓት ውስጥ ያሉትን ሰዎች እየጠሩ እንትን እያሉ ወዲያውኑ ስልክ ተደወለ። ስልኩ እንዳጋጣሚ ሳይለንት አድርጌዋለሁ ይዤው ነበርና ሞግዚቷ ነበረች። ኧረ እባክህ ልጁ ሊሞት ነው ታሟል አለች እና ራሱን አያውቅም ማለት ነው። ራሱን ስቷል ምናምን በቃ አያውቅም ምናምን ምን ሆኖ በቃ ሶፋ ላይ ተኝቷል ምንም አያውቅም ድረስበት አለች። ክርስቲያን ነች እሷም እና ድረስበት በቃ መሞቱ ነው እና አስተይ በጣም ደነገጥንና ለሷ መንገሩም ትንሽ እንትና እንድትካፈል ፈለኩና ምን ሆነ ነው አማኑኤል ታሟል ስለዚህ መሄድ አለብኝ። አይ እኔ መሄድ አለብኝ። ከዛ በቃ እኔ እንደውም ትቻት ነው ሄድኩት። እሷ እንደገና ላዳ ይዛን የመጣችው መጨረሻ ላይ በዚህ ሁኔታ ገባች ማለት ነው። ደስ በዛው ገባው ልጃችን ታመመ።
ሲደርስ እሱ በጣም ትኩሳት፣ በጣም ከባድ ትኩሳት፣ በሰላም ነው ትቶት የወጣው። ከዛ በጣም ኃይለኛ ትኩሳት ነበር። ሆስፒታል ወሰደው። ምንም ነገር የለም። ሲሄድ ደግሞ የሚገርመው ጠላት ነው፣ ያው እንትን ነው አውቆ ውጊያ እንትን ያመጣብሻል። በዚህ ሲያጣሽ በዚህ ይመጣል። እሱ ግን ምንም አያደርግም። ምንም ያመጣል። በጣም እየጓጓ ያንን ነገር ነው ምክንያት ሆነ። ምንድነው መልካም አስተሳሰቦች አንዳንዴ የእግዚአብሔር ሀሳብ ላይሆን ይችላሉ። በቃ ግን እግዚአብሔር ያው ለትዳር ትልቅ ሪስፔክሽን አለው። ተፈውሳለች፣ ድናለች። እግዚአብሔር ታላቅ ነገር አድርጓል። እንደገና ግን ወደ ቤቷ ደግሞ መመለስ ነበረባት እና በዚህ ምክንያት ዶክተሮች ግን ምን አሉሽ? እንዲህ አሁን ሞት ነበር የተባለውና ምን አሉ ዶክተሮች? አሁን ከዛ በኋላ ሄደሻል ሆስፒታል ማስረጃ ይዘሽ መተሻል እና ምስክር ግን ዶክተሮች ይዛል እስኪ ምን አሉ አንቺ ቆመሽ ሲያዩሽ? እንዴ በጣም ነው የደነቃቸው። አንዳንዶቹ አላወቁኝም ሁላ ጭራሽ ከፈውስ በኋላ ሲሄድ ማለት ነው። ወዲያው በዛው ሳምንት ውስጥ እንትን ይዘን ለምስክርነት ለቼክአፕ ሲሄድ ማለት ነው እረሱኝ ሁላ። በፊት የሚሄደው በቃ እንደዚህ ሻሽ አድርጌ የሆነ ተስፋ የቆረጠ አለባበስ ለብሼ ነው የሚሄደው እና እነሱም በደንብ አያዩኝም። የሚያወራቸውን ባለቤቴ ነው። እኔም በቃ ተስፋ ስለቆረጥኩኝ በደንብ እንትናል። በሰዓቱም 10 ኪሎ ነበር የቀነሰችው። ስንት ኪሎ ማለት ነው? ኦልሞስት ወደ 43 አሁን ተመለሰ። እንግዲህ እዛው ላይ ነው ያለችው 50 ኪሎ ገብቻለሁ። እግዚአብሔር ይመስገን። አሜን አሜን። እግዚአብሔር መልካም ነገር በጣም አክታውም ምንም ሁሉ ቆመ። በቃ ጠፋ፣ ሁሉም ጠፋ። በቃ ቤተሰብ ራሱ ጥያቄ ነው የሆነባቸው እየደወሉ ምራቁ ቆመ ወይ? የሁሉም ጥያቄ እሱ ነበር። በጣም ምራቁ ቆመ። ያ ውጪ ለመውሰድ ዝግጅት ላይ ነበር፣ ወንድሜ ሊወስደኝ ዝግጅት ላይ ነበር እና እውነት አይመስላቸውም። በቃ ምራቁ ቆመ ወይ? ገሳቱ ቆመ ወይ? ምግብ ውሃ ትጠጣለች ወይ? ምግብ በቃ ታምር ነው የሆነባቸው። ምን አለ ወንድምሽ ግን በጌታ አይደለም ምን አለ ግን? በጣም ገርሞታል። በቃ በጣም ደንቆታል። በቃ ጥያቄ ሆኖበታል። በጣም ያመቶ ይመጣል ያኛል። በጣም ገርሞታል። በጣም ነው የገረመው። ምን ጊዜ ይሻላል አሁን ከተባወሽ? አሁን 4 ወር አሁን ምንም የለም። እዚህ 4 ወር ውስጥ ምንም የለም። በደንብ ትይዣለሽ። በደንብ ዋዳሽ ገበያለሽ። ኧረ በደንብ በቃ ምንም በቃ እቺ አላውቀውም። ሁሉ ጓዳዬን ምንም አላውቀውም። ቤቴ ውስጥ ምን እንዳለ ቃይን ሁሉ አላውቀውም ነበር። ይሄን ያህል በቃ ምንም። አሁን በደንብ ጓዳዬ ይገባል። በደንብ ምንም አልቀመጥም ሁላ። እንደውም እሱ ረፊ እስከሚለኝ ድረስ ሁሉ በቃ የሌለ ኃይል ጉልበት ነው። በቃ እሱ ሲምር በቃ ልዩ አድርጎ እኔ እንጃ እሱ የእንደገና አምላክ ነው። የእንደገና አምላክ ነውና የለም ምንም በቃ ምንም የለም። ሰላም፣ ሁሉ ሰላም። አጋንንት ነበር ማለት ነው ሁሉ ስቃያም ታዲያ አጋንንት ነበር። አሜን። በጣም እግዚአብሔር ታላቅ ነው። እንጃ እሱ ልዩ ነው፣ አዋቂ ነው። መናገር የምፈልገው አሁን ከተፈወስኩኝ በኋላ ምን ሰማሁት? ብዙ እንደዚህ በእኔ ጉዳይ የታመሙ በስፓይናል ኮርድ ሰርጀሪ ያደረጉ ሰዎች ብዙ ጊዜ በሞት ነው በቃ ይሞታሉ። አሁን ራሱ የሰማሁት ከተፈወስኩ በኋላ ነው የሰማሁት ይሄን ጉዳይና እንዴ ጌታ ሆይ እውነት የምሬን ነው። በቃ እንዴ ጌታ ሆይ ለካ ከሞት ነው ያስመለጠኝ ጌታ። ስፓይናል ኮርድ ላይ መሰራት ማለት በጣም ከባድ ነው፣ በጣም ከባድ ነው። ልጅ እንኳን እኮ ሲወለድ በሰርጀሪ ሲሆን እኮ ብዙ ችግር አለው። ያም ስኬት መሆን አለመሆን አለና እኔ የምለው ቤት ውስጥ ላሉ ሰዎች እንደዚህ በቃ በማታውቁት ምክንያት እንደዚህ ስፓይናል ኮርድ ላይ ችግር የተፈጠረባችሁ ሰዎች ብትኖሩ እግዚአብሔር ነው በቃ የኛ እንትን መመኪያችን፣ የሚያድነንም እግዚአብሔር ነው እና ወደ ቤት ሆቴል ነው የምለው። እኔ በራሴ የተፈወስኩበትን ቦታ ስለሆነ በእግዚአብሔር ሰው አማካኝነት እግዚአብሔር በጣም ስራ ይሰራል እና በቃ ለሰርጀሪ አትቸኩሉ። አውቃለሁ ፔን ይኖራል እኔ ስላለፍኩበት፣ ግን በቃ ቀጥታ ምንም ውሳኔ አያስፈልግም። በቃ እግዚአብሔር ጋር ነው መምጣት ያለብንና እግዚአብሔር ደግሞ አያሳፍርም፣ በእውነት አያሳፍርም።
ከላያችን ላይ ያለውን ሚስጥር የተባለ ነገር ነው በቃ ነቅሎ አውጥቶ ሌላ ህይወት ነው የሚሰጠን ሌላ ህይወትና ኑ ተጠቀሙ በእውነተኛ በጣም እድለኞች ነን በዛሬ ይሄ ዘመን ማለት በጸሎት እንደዚህ ነገሮች ሲፈቱ እጅግ በጣም እድለኞች ነን እና በቃ ምንም ወደዚያ ማለት አያስፈልግም ቀጥታ ኑ ይጸለይላችሁ ጌታ ድንቅና ተአምር ነው የሚያደርገው የማታውቁትን ህይወት ይሰጣችኋል እውነት ኢየሱስ ጌታ ነው እኛ መጽሐፍ ቅዱስ እናነብ ቀልድ ሊመስለን ይችላል ቃሉ አሁንም ይሰራል መንፈስ ቅዱስ በስራ ላይ ነው በዚህ ዘመን ላመኑት ለተጠጉት ከእግዚአብሔር ስር ዙፋኑ ስር ሆነን ነው የሱን ነገር መቀበል የምንችለው ስለዚህ ኑና ተጠቀሙ ነው የምለው በእውነት ለምን ትሰቃያላችሁ በቃ መደረግም ሰርጀሪ አትወስኑ ኑ ይጸለይላችሁ ያለ ሚስጥር ይወጣላችኋል የተለያየ ችግር ይወጣላችኋል ጌታ ደግሞ አዲስ ህይወትን ነው የሚሰጠው ህይወትን መንገድም እሱ ነው ስለዚህ ይጸለይላችሁ ባካችሁ በእውነት እኔ በቃ በእንትን ነው የምጠይቃችሁና ይጸለይላችሁ ትፈወሳላችሁ 100% ትፈወሳላችሁ ምንም ጥርጥር የለው በጌታ ምንም ጥርጥር የለም እውነት መጠራጠር የለብንም በቃ ጌታ ይፈውሳል ራሱ ፈውሳለሁ ብሏል እኮ አይደል እንዴ ስለዚህ ይፈውሳል ነው የምለው እና ጌታ ድንቅን ይሰራል ጌታ ይባርክ አሜን በመጀመሪያ እኔ በገባኝ ልክ ነው ጌታን ማመሰግነውና ጌታን አመሰግነዋለሁ ለዚህ ቀን አመሰግነዋለሁ ለዘላለም ነው ማመሰግነው ጌታ ኢየሱስን እና ኢየሱስ ያድናል ወደዚህ ለመምጣት ያላሰባችሁ ለማለት አሁን እኔ ማስተላልፈው በመላው ዓለም ለምትገኙ ጂሰስ ቲቪን ለምትከታተሉ ክርስቲያኖች እንዲሁም ደግሞ በቃ ጌታን እንዲተታችሁ የደከማችሁ ክርስቲያኖች በብዙ ድካም ያላችሁ ክርስቲያኖች ኢየሱስ ያድናል ዛሬም ያድናል በመጀመሪያ ደረጃ ልጅነታችንን ነው ማመን ያለብን ጌታ የሰጠንን በቃ ልጄ ብሎ ያለውን ነገር ነው ማሰብ ያለብን ኢየሱስ ያድናል ከድካም ደግሞ ከአለንበት ድካም የሚያወጣው ክርስቶስ ኢየሱስ ነው እና በማንኛውም ድካም ያላችሁ ክርስቲያኖች በጌታ ፍቅር ነው የምጠይቃችሁና ኢየሱስ ያድናል ዛሬም ደግሞ ኢየሱስ ያድነናል እና ይሄን ነው ማመን ያለብን ደክመን ያለን በህመም ያለን እውነት ተስፋ በመቁረጥ ውስጥ ያለን የእህታችንም ስትል ነበር ተስፋ የሚያስቆርጠው ያጋንንት አሰራር ነው የእውነት ነቅተን ደግሞ አሁን እኛ በመናስተላልፈው መልእክት እኛ ያየነው ነገር ስላለ ነው ነቅታችሁበት በየትኛውም ዓለም ያላችሁ የእውነት ጌታ ነገሮችን አስተካክሎልናል በዚህ ሰዓት እንደ ድሮም አይደለም ክርስትና እንደ ድሮ አይደለም አሁን ያለንበትን ደግሞ አይታችሁ ጌታ ኢየሱስ ያድናል መምጣት ለምትፈልጉ ሁሉ ነገር ምቹ ነው እና ወደዚህ ነው ጌታ ኢየሱስ በቃ ልጅ ነኝ ብላችሁ አስባችሁ ልጅነት ብቻ ነው በነገራችን ላይ ይሄን ስናስብ መዳን ይሆንልናል ልጅነት የልጅነት ስልጣንን እንደሰጠን ጌታ ኢየሱስ አስበን ይሄን እስኪ አሰላስለን በቃ ኢየሱስ ለካ ያድነናል ብለን ከእንደገና የምንነሳበት ምስክርነት ነውና ኑ ወደዚህ ነው የምለው ወደ ቤች ኢንተርናሽናል እኛ ለማስተዋወቅም አይደለም እዚህ ጋር ያለ ነው በጌታ ፍቅር ነው የምንጠይቃችሁ ምስክርነትም እዚህ ጋር የተቀመጥነው ለሁሉም ለመላው ዓለም ክርስቲያኖች መጽናናት እንዲሆን ከእንደገና ደግሞ ጌታ እየሰራ እንዳለ ለማሳወቅ ነውና ጌታ ይረዳናል ጌታ ይረዳችኋል እውነት የደከማችሁ እንኳን መነሳት እንዲሆንላችሁ በመንፈስ ቅዱስ ከእንደገና ልጅነታችሁን እንድታምኑ ነው የምለው እኔ መዳን ስለሆነልኝ ነው ለካ ልጅ ነኝ ብዬ ነው እዚህ ጋር ቁጭ ብዬ እንድመሰክርም ያደረገኝ ጌታ ነው ከሱና ከሱ ነው ሁሉ ነገር እና ጌታ ኢየሱስ ይፈውሳችኋል ያድናችኋል እኔ በአይኔ ያየሁት ነገር ነውና ወደዚህ ነው የምለው ወደ ቢኤች ኢንተርናሽናል ሆቴል ነው የእግዚአብሔር ሰው ነብይ ኤርሚያስ ያገለግሏችኋል የእውነተኛ በአይናችን ያየነው ነው የምንመሰክረው እዚህ ጋር ለእንትንም አይደለም የተቀመጥን ለምን ብዙ ነገር ስለሚባል ጌታ ኢየሱስ በምድር እያለ የማቴዎስ ወንጌል ምዕራፍ 9 ላይ ብዙ ፈውስና ማዳን ሲያደርግ
በዛ ሰዓት የሚቃወሙት ሰዎች ነበሩ በጌታ መንፈስ ማለት ነውና ራሱ ነው ግን የሚፈውሰው የነበረው ራሱ። አሁንም ቢሆን ብዙ ተቃዋሚም ቢኖርም ያው በክርስትናው ዓለም ብዙ አይነት ነገር ቢሆንም ጌታ ግን የእውነት ያድናል። እኛ ክርስቲያኖች ምስክሮች ነን። ኑ ወደዚህ ነው የምለው በቃ ወደዚህ ወደ ተቀደሰች ሀገር በመላው ዓለም የምትገኙ ክርስቲያኖች ማስተላልፈው መልእክት ይሄ ነው። ጌታ ያድናል። በአይናችን አይተናል እና እኔ በእግዚአብሔር ሰው ብዙ ጊዜ ተገልግያለሁ። በእግዚአብሔር ሰው ነብይ ኤርሚያስ መንፈሳዊ አባቴ ነው። በዚህ አጋጣሚ በጣም ነው የምወደው። ብዙ ምክሮችን መክሮኛል። ብዙ በቃ ጠንካራ እንደሆነ ያረገኝ ሰው ነውና በጣም ነው የምወደው። የሱ አገልግሎት ደግሞ በቃ ኢንተርናሽናል በዓለም አቀፍ እየመጡ ይገለገላሉ። ብዙ ሰው ከካንሰር ከኤችአይቪ ከተለያየ በሽታ ተፈውሰዋል አይተናል ባይናችን። ከካንሰር ሞት ተብሎ በፍራሽ የመጣ ሰው ጸጉር የሌለው ሰው በቃ በመላጣ መተው ድጋሚ ጸጉራቸው እንደዛ አድጎ ስናይ ይሄ ሚራክል ነው እና እግዚአብሔር አሁንም በእግዚአብሔር ሰው በጣም እየሰራ ነው ያለው። ይሄ ቀልድ አይደለም። መታችሁ ተጠቀሙ ነው የምለው። ይሄ ጊዜ ለእኛ ነው የሰጠን ጌታ እድል ነው የሰጠን። ይሄንን እድል መጠቀም አለብን። ቀሪ ዘመናችን የተባረከ በጌታ በቃ በቃሉ እንድንኖር ከሆነ በቃ እንጠቀም ነው የምለው እና ይቺን ነገር መናገር ፈልግ ነበር ሁሉ ጊዜ እውነት ባገኘሁት አጋጣሚ በተለይ ስለ እግዚአብሔር ሰው በጣም በቃ እውነት እኔ በፊት በቃ የሆነ ፍርሃት ነበረብኝ። ግን አሁን ስቀርበው አባት ነው በቃ እውነት አባት ነው በቃ ይመክራል። ስናጠፋም ያው ይቆጣናል። የአባትነት ባህሪ ስላለው ማለት ነውና እኔ በቃ ደስተኛ ነኝ። አሁን በቃ ራሴ ተተክዬ እንድቀመጥ ነው ያደረገኝ ምክሩ ሁሉ ነገሩና ጌታ ይባርከው አብዝቶ ይባርከው። በቃ ዘመን ይባረክ አሜን። እና ይሄን ነው ማለት ከዚህ በላይ በእውነት እግዚአብሔር በቃ የሰራ ነው ጌታ ይባረክ። የእግዚአብሔር ሰው ነብይ ኤርሚያስ እውነት እግዚአብሔር በጣም የሚሰራበት ሰው ነው። እግዚአብሔር በጣም ጸጋውን ያበዛለት ሰው ነው። በእውነት እኔ ምስክር ነኝ። እኛ ምስክሮች ነን። በእግዚአብሔር ፊት አይዋሽም። ለሰው ልንዋሽ እንችላለን። እኔ ምስክር ነኝ። በቃ ከሞት ነው የዳንኩት። እህቴ ምስክር ነች። በጣም በቃ እኛ ልንመሰክር ነው እዚህ ጋር ቁጭ ያልነው የጌታን ነገር እንጂ በጌታ ፊት አይዋሽም። እግዚአብሔር ሰው በዚህ አጋጣሚ እንጃ በጣም ትልቅ ጸጋ ነው ያላቸው በጣም እና ልንጠቀምባቸው እውነት ይሄንን ቻናል የምታዩ ጂሰስ ቲቪን የምትከታተሉ እንጠቀምበት። በእግዚአብሔር ሰው ትልቅ ጸጋ ነው ያለው እውነት እንጠቀምበት። በጣም ልጆቹ ተፈውሰን እንኳን ሲያይ በጣም ነው የሚደሰተው በጣም እና የኔነት ስሜት ተሰምቶት የሚሰራ ባሪያ ነው ጌታ የሰጠንና ምን ሰማውን ጠላት የሚነዛውን የጠላት ውሸት ነው የሚነዛው የውሸት አባት ነው እሱ። ምን ሰማውን የጠላትን ወሬ የሚነዛልንን ውሸት እሱ የውሸት አባት ነው ሁልጊዜም ጠላትና የውሸት አባት የሚነዛውን ወሬ ትተን ለሱ ጆሮአችንን ደፍነን ለጌታ ነገር ጆሮአችንን ከፍተን የእግዚአብሔር ባሪያ የሰጠንን ጌታ ነው የሰጠን ይህን ባሪያና እንጠቀምበት እውነት ነው እና በጣም እንጠቀምበት። በጣም ትልቅ ጸጋ ያለው ሰው ነውና እንጠቀምበት። እግዚአብሔር ይባርከው ጸጋውን አብዝቶ ያብዛለት እላለሁ። በዚህ አጋጣሚ ጸጋውን ያብዛለት ጌታ እላለሁ እና መዘመር ፈልገው ነገር ሰው አትሆንም ሲሉ ሰው ያረገኝ ጌታዬ እንዳሰቡት ሳይሆን እንዳሰበልኝ ነው ጌታዬ